ለዜና መጽሔታችን ወደ ተዘጋጁ የስፖርት መረጃዎች ነው የምናልፈው። ተመልካቾች መረጃዎቹን ሊያደርሰን ደግሞ አማኑኤል ጸጋይ ተዘጋጅቶ እዚህ ስቱዲዮ እየጠበቀን ይገኛል። አማኑኤል መልካም ቆይታ ይሆነልን። አመሰግናለሁ ሹም። እንደምን ዋላችሁ ተመልካቾች። የዕለተ ቅዳሜ ስፖርታዊ ጉዳዮችን ወደ እናንተ አደርሳለሁ። የባህር ዳር ዓለም አቀፍ ስታዲየም ማዕከል ራሱን እንዲያስተዳደር በኢንተርፕራይዝ ደረጃ የማቋቋም ስራ እየተሰራ እንደሚገኝ ተገለጸ። ማዕከሉ የአደረጃጀት ስራውን እየሰራ ሲሆን የሰው ኃይል ቅጥርም በመፈጸም ላይ ነው። ታሪኩ አይኔዋ ተጨማሪ አለው። የባህር ዳር ዓለም አቀፍ ስታዲየም በሀገራችን ከተገነቡ የስፖርት መሰረተ ልማቶች መካከል በግዝፈቱ እንዲሁም በውስጡ ባካተታቸው የስፖርት አይነቶች እስካሁን በቀዳሚነት ከሚጠቀሱ ስታዲየሞች መካከል ቀዳሚው ነው። ስታዲየሙ ከ23 በላይ የስፖርት አይነቶችን ማወዳደርም ይችላል። ታዲያ ይህንን ግዙፍ ስታዲየም የክልሉ መንግስት ራሱን ችሎ እንዲተዳደር በኢንተርፕራይዝ እንዲቋቋም ወስኗል። በስፖርት ትንታኔ መሰናዷችን ስቱዲዮ ተገኝተው ማብራሪያ የሰጡት የባህር ዳር ዓለም አቀፍ ስታዲየም ማዕከል ዋና ስራ አስኪያጅ አቶ ምስክር ሰውነት መንግስት በሰጠው አቅጣጫ መሰረት ማዕከሉን የማቋቋም ስራ እየሰራን ነው ብለዋል። ይሄ ስታዲየም ግዙፍ ነው፣ ኢንተርናሽናል ነው። የተለያዩ ዓለም አቀፍ ውድድሮችን የሚያስተናግድ ነው። ክልል አቀፍ፣ ሀገር አቀፍ ውድድሮች ሁሉ የሚስተናገዱበት ነው። ለባህር ዳር ከተማ ደግሞ መሀል ከተማው ላይ የሚገኝ ትልቅ የመዝናኛ ቦታ ነው። ስለዚህ የክልሉ መንግስት ይህ ስታዲየም በአግባቡ ለህዝብ ዘላቂ አገልግሎት መስጠት እንዲችል ራሱ ሊያስተዳድር ይገባል ብሎ ቀድሞ ነው 2010 ጀምሮ ደንብ ቁጥር 172/2010 አውጥቶ ወደ ስራ ለማስገባት ጥረት ያደረገው። ዓለም አቀፍ ልውዶች አማካኝነት የነሱ ሁሉ እንዴት ነው ኦፕሬት የሚያደርጉት፣ ምንድነው ያሰራር ስርዓታቸው የሚሉትን አሰሳ አድርገናል። በዛ መሰረት የባህር ዳር ዓለም አቀፍ ስታዲየም ማዕከልን ወደ ማቋቋሙ ስራ ገብተናል። ስራ አስኪያጁ የኢንተርፕራይዝ አደረጃጀትና በስሩ የሚይዛቸውን የስራ ክፍሎችን የማዋቀር ስራ እየተሰራ እንደሚገኝ ገልጸው የሰራተኞች ቅጥርም በአሁኑ ሰዓት እየተፈጸመ እንደሚገኝ አረጋግጠዋል። አደረጃጀቱ የሚፈልገውን ቴክኒካል ሰው ፕሮሞሽናል የሆኑም ሰዎች አስተዳደራዊ ስራዎችን የሚሰሩም ሰዎች እንደዚሁ በአደረጃጀቱ ውስጥ እንዲገቡ አድርገናል። ይህ በመዋቅር ደረጃ ነው። በመመሪያ ደረጃ ደግሞ ኢንተርፕራይዝ እንደመሆኑ መጠን ሜዳዎቻችን እንዴት እንደምናስተዳድር፣ ገቢ እንዴት እንደምንሰበስብ፣ የፋይናንስ ስራዎቻችን ምን እንደሚመስሉ ኦልሞስት ወደ 14 የሚሆኑ መመሪያዎች ተዘጋጅተዋል። ከ200 በላይ ሰራተኛ ነው በመዋቅር ውስጥ ያለው። አሁን ለጊዜው ስቴፕ ባይ ስቴፕ እየተለማመዱ የሚሄዱትን ቴክኒካል የሆኑትን ፓርቶች መቅጠር ጀምረናል። ኦልሬዲ አሁን ወደ 20 የሚሆኑ ሰራተኞች ነው እያስገባን ያለ ነው። አቶ ምስክር ስታዲየሙ አመቱን ሙሉ ለማህበረሰቡ አገልግሎት የመስጠት ስራውን በፉትሳል ሜዳዎች ጀምሯል ያሉ ሲሆን የግንባታ ስራውም በቅርቡ ተጠናቆ ለውድድሮች ክፍት እንደሚሆን ለዝግጅት ክፍላችን ተናግረዋል። 365 ቀኖቹን በሙሉ ሰው ገብቶ የሚዝናናበት ቦታ እንዲሆን ነው የሚፈልገው። ወክ የሚያደርግበት፣ ብስክሌት የሚነዳበት፣ በሚፈልግበት ሰዓት መጥቶ የሚዝናናበት ቦታ እንዲሆን ነው የምንፈልገው። ሙከራዎችም እንደዛ ነው እያሳዩን ያሉት። አሁን በፉትሳል ሜዳዎቻችን ላይ ጀምረናል። አሁን ኦልሞስት 3ኛ ሳምንታችን ነው አሁን የያዝነው። በቃ ከታዳጊዎች እስከ አዋቂ ድረስ በሙሉ እዛ መዋል ይፈልጋል። በእቅድ ደረጃ ቢሮ መስከረም አካባቢ በሚደረጉ ኢንተርናሽናል ውድድሮችን ለማስተናገድ ነው ጥረት እያደረገ ያለው። በቅርብ ጊዜም ተጠናቆ ህዝብ ኢንተርናሽናል ውድድሮችን የሚከታተልበት ይሆናል ብለን ነው የምናስበው። በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ የክረምት ወራት የእግር ኳስ ውድድር በደሴ ከተማ ተጀመረ። መሰል ስፖርታዊ ውድድሮችን በበጋ ወራት በማስቀጠልም ስፖርተኞችን በመደገፍ የተሻለ ስራ ለመስራት ማቀዱን የደሴ ከተማ አስተዳደር እግር ኳስ ፌዴሬሽን አስታውቋል። ሰላዲን ሰይድ ተጨማሪ አድርሶናል። በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ የደሴ ከተማ አስተዳደር ስፖርት ምክር ቤት የክረምት ወራት የእግር ኳስ ውድድር አስጀምሯል። በተለያዩ የእድሜ ክልል የሚገኙ ታዳጊዎች በሚያደርጉት በዚህ ውድድር ላይ በከተማዋ የሚገኙ ስፖርተኞች ተሳትፈዋል። አሚኮ ያነጋገራቸው ታዳጊ ስፖርተኞች የክረምት ውድድር መካሄዱ ብቃታቸው ለማሳየትና በቀጣይ ለፕሮጀክት ለመመልመል እድሉን እንዳገኙ ገልጸዋል። የክረምት ውድድር መጀመሩ በጣም ብዙ ጠቀሜታ አለው። ብዙ ልጆች አልባሌ ቦታ እንዲውሉ ያደርጋል። ብዙ ወጣቶች ምናምን ከሱሳስ ቦታ በጣም ይጠብቃል እና ክረምት መወዳደራችን ለኛም ጥሩ ነው። ብዙ ረፍት አናገኝም። በጋም ላይ ብዙ አሪፍ ውድድሮች ነበሩ። ያንንም ተበስመልከት ብዙም የሆነ አንቀዛቀዝም። ከኳሱ ብዙም ሳንርቅ መልሰን ክረምቱን በመወዳደር ለኛ ጥሩ ነገር ያደርግልናል ማለት ነው። ከፈጣሪ ጋር በቃ ነው ትልቅ ደረጃ ያደርሳለሁ ብዬ አስባለሁ። አሁንም ይሄ ውድድሩ አሪፍ እድል አለው ተብሏል።
ምልመላዎችም አሉ ከትላልቅ ሰዎች አሉ ተብሏል። እዚህ ብቻ አሪፍ አገኛለሁ ብዬ አስባለሁ። አሰልጣኞች በበኩላቸው መሰል ስፖርታዊ ውድድሮች መካሄዳቸው በተለይም ተማሪዎች የክረምት ጊዜያቸውን በአግባቡ እንዲጠቀሙ ይረዳል ነው ያሉት። በቀጣይም ታዳጊዎቹ የተሻለ ቦታ ደርሰው አካባቢያቸውንና ሀገራቸውን መወከል የሚችሉ እንዲሆኑ የበኩላቸውን ድርሻ እንደሚወጡም አሰልጣኞቹ ጠቁመዋል። ሁሌም ከጎናቸው ነኝ፣ ልጆቹም ጋር ሁሉም ጋር ኳስም እንደማላቆሙ ስለማቀው ማለት ነው። ክረምት አይደለም የዛሬ ዓመት አይደለም ሁሌም እንደማገለግል ተስፋ አረጋለሁ። በእያንዳንዱ ውድድር አቅማችን እንድንጨምር ያደረግበት ምክንያት አለና ይህን አስመልክቶ በዚህ የምናዳብር በውድድርና በተለያዩ ላይሰንስ በመስጠት የምንጠነክርበትን ብዙ አሰልጣኞች ስላሉ ይህንን አስመልክቶ በዚህ የምንጠነክር ይመስለኛል። የደሴ ከተማ አስተዳደር እግር ኳስ ፌዴሬሽን ፕሬዚዳንት ኮማንደር ሳምሶን ረታ በ4 የእድሜ ካታጎሪ የተለያዩ ታዳጊዎች በውድድሩ ተሳታፊ እንደሚሆኑ ገልጸዋል። በ4 ካታጎሪ ተከፍሎ ውድድር እንዲያደርጉ እያደረግን ነው። ለዚህም ህጻናት 7 ቡድን አለ፣ ልዩ ህጻናት 7 ቡድን አለ፣ ታዳጊ ህጻናት ደግሞ 12 ቡድን አለ፣ ወጣት 4 ቡድን አለ። 30 ቡድኖች በዚህ ክረምት ላይ ይሳተፋሉ ማለት ነው። በእያንዳንዱ ክለብ እንኳን 20 ሰው ቢሳተፍ በትንሹ 600 ህጻናት ክረምቱን በዚህ ውድድር ያሳልፋሉ። ፌዴሬሽኑ መሰል ስፖርታዊ ውድድሮችን በበጋ ወራትን በማስቀጠልና ስፖርተኞችን በመደገፍ የተሻለ ስራ ለመስራት ማቀዱንም ፕሬዚዳንቱ ተናግረዋል። በጋ ላይ ያው ራሱን የቻሉ ውድድሮች አሉ። ከ13 ዓመት በታች፣ ከ15 ዓመት በታች፣ ከ17 ዓመት በታች እና የአንደኛ ዲቪዚዮንና የደሴ ሊግ ውድድሮች በከተማችን ይካሄዳሉ። የቤት ውስጥ የመስሪያ ቤት ውድድሮችንም ጨምሮ ማለት ነው። በእነዚህ ውድድሮች ላይ እንዲሳተፉ ከዚህ ያየናቸው የተሻሉ ልጆች ታለንት ያላቸው ልጆች በዛ በበጋው ውድድር እንዲገቡና በፕሮጀክቶች እንዲታቀፉ ተደርገው ውድድሩን የሚቀጥሉበትና አመት ሙሉ ተወዳድረው የተሻለ ነገር የተሻለ ውጤት የተሻለ ስራ እንዲሰሩ የሚደረግበት ሁኔታ ነው። በኢትዮጵያ ክለቦች ሻምፒዮና የሴቶች ውድድር ዛሬ የደረጃና የፍጻሜ ጨዋታዎች ይደረጋሉ። ረፋድ ላይ በተደረገው የደረጃ ጨዋታ ወልዋሎ አዲግራትና ጅማ ከተማ ተገናኝተዋል። መደበኛውን የጨዋታ ጊዜም ያለ ግብ አጠናቀዋል። አሸናፊውን ለመለየት በተሰጡ የመለያ ምቶች ጅማ ከተማ 4-1 በማሸነፍ የናስ ሜዳሊያ ተሸላሚ ሆኖ ውድድሩን ፈጽሟል። የፍጻሜው ጨዋታ ደግሞ ዛሬ ቀን 10 ሰዓት ላይ ሲደረግ ኢትዮጵያ ቡናና ምድረገነት ሽሬ ለዋንጫ ይፎካከራሉ። በድሬዳዋ እየተካሄደ የቆየው የሁለቱም ጾታ የክለቦች ሻምፒዮና ውድድር በሴቶቹ 2 ክለቦችን ወደ ከፍተኛ ሊግ አሳድጓል። በወንዶቹ ደግሞ 8 ክለቦች ለኢትዮጵያ አንደኛ ሊግ ውድድር አልፏል። በወንዶቹ የደረጃና የፍጻሜ ጨዋታዎቹ ነገ ይደረጋሉ። በደረጃ ጨዋታ ሲርጢ ከተማና ጉለሌ ክፍለ ከተማ ሲገናኙ፣ የዋንጫ ጨዋታው በትግራይ ዋልታ ፖሊስና በጊምቢ ከተማ መካከል ይካሄዳል።